ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ፣ እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ በዚህኛዋ ቻናል ላይ ወሳኝ ሀሳቦች ይልቁኑ መንፈሳዊ ቁም ነገሮችን እያስቀመጥኩላችሁ ነው። በዛኛው ቻናል ላይ የነበረውን ቅዳሴ ስርዓተ ቅዳሴ ዛሬ ደርቤ ጭንላችኋለሁ። ላልሰማ እንድታሰሙ በዶክተር ፍቃደ ስላሴ የሚደረገው መርሃ ግብር እዚህኛው ላይ ለመጫን ወስኛለሁ። ኮንቲኒቲ ያለው ነገር ስለሆነ ለብዙዎቻችን ደግሞ እንደ ታሪክ የምንሻገርበት ትምህርት ስለሆነ ይሄንን ያደራ መልእክቴን ሰምታችሁ ቢያንስ የምትመለከቱና የምታዩ ሰዎች ለ20 ለ30 ወዳጆቻችሁ መርሃ ግብሬ እንድታስተላልፉ፣ ደግሞ ሜምበር ያሉ ናችሁ ሜምበር እንድትሆኑ፣ ይህን አገልግሎት እንደግፋለን የምትሉ እንድትደግፉ፣ ሀሳብ ካላችሁ ኮሜንት እንድታደርጉልን፣ በእያንዳንዱ ነገር አብራችሁኝ እንድትቆሙ ያደራ መልእክቴ ነው። ተወዳጆች እንዴት ናቸው? እስቲ ከብፁዕ አቡነ አብርሃም ንግግር እንጀምር። 1000 ክርስቲያን አንድ ሙስሊም አንገቱን ቆረጠው የሚል ሰው ክርስቲያን ሞት ፈርቶ ያውቅ? እንደው የክርስቲያንን ጠባይ አለማወቅ አንዳንድ ጊዜ ሞኝነት ነው። ልዩ አማኙ ሙስሊሙ እገልሃለሁ፣ አጠፋሃለሁ፣ አርዳሃለሁ የሚለው ኢትዮጵያዊ ባህል ነው፣ ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል፣ አንድነትን ያመጣል። ግዴላችሁም ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት፣ ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሩ። ውለታዋንም ለመመለስ ገና አልጀመራችሁም፣ ይልቁንም ውለታዋን መልሱ። ዓለም እናንተን ስታሳድዳችሁ፣ እናንተን መዋያ ማደሪያ ማምለኪያ ስታሳጣችሁ፣ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተ ክርስቲያን ናት። ስለዚህ ለዚች እናት ቤተ ክርስቲያን አንገትሽን እንበልሽ የሚለው፣ አንገቷን ቁረጥ የሚለው መልካም አይደለም። ተዛዝነን እንኖር፣ ተፋቅረን እንኖር። እንደ አባቶቻችን ልዩ ሃይማኖቶች፣ የልዩ ሃይማኖት ተከታዮች ከኢትዮጵያዊ ባህል ውጭ፣ ከኢትዮጵያዊ ስርዓት ውጭ ኢትዮጵያውያን አባቶቻችን አላስተማሩንም። ልብ አድርጉ፣ አላስተማሩንም። አባቶቻችን መለያየትን አላስተማሩንም። በሃይማኖት እንኳን ተለያይተን አንድነትን አስተምረው። ዛሬ የቤተ ክርስቲያን ስራ ቅዳሴ ቤት ነው ብለን እዚህም ቤተ ክርስቲያን እየሰራን ነው። እንዲህ አይነት ቤተ ክርስቲያን ሲሰራ ልዩ አማኙ ሙስሊሙ አብሮ ሲሰራ ሲረዳ ነው የምናው። መስጊዱም ሲሰራ ክርስቲያኖች አብረው አስተዋጽኦ ሲያደርጉ ሲሰሩ ነው። መሳሳቡ ያለ በትምህርት ነው። በትምህርት አስተምሮ አሳምኖ ክርስቲያን ማድረግ ይቻላል። በትምህርት አስተምሮ አሳምኖ የራሱ እምነት ተከታይ ማድረግ ይቻላል። አባቶቻችን ያስተማሩን ይህንን። ቃልዮት ያሰማልን። አባታችን ቡራኪው ይድረሰን። እውነታው ይሄ ነው። እውነተኛ የቤተክርስቲያንን ታሪክ ብታገናዝቡ ሩቅ ሳትሄዱ የቅርብ ጊዜ አባታችን እንዳሉ ቤተክርስቲያን ሲሰራ ሙስሊሞች ያግዛሉ፣ ሙስሊሞች መስጊድ ሲሰሩ ቤተክርስቲያን ሰጥታለች። ጉዳዩ የትምህርት ጉዳይ ነው። በትምህርት ግን አንቀላለድም። በስርዓተ ቤተክርስቲያንና በአምልኳችን ባህላዊ እንግዲህ ሃይማኖታዊ ውቅራችንን ለማሳየትና ለመጠበቅ ስንል የምናደርጋቸው ነገሮች ፍራቻ የመሰላችሁ ሰዎች
ተው እያለን ነው። የአባ ተክለ ሃይማኖትንም ታሪክ ልናነሳ እንችላለን። ወላይታ አካባቢ የነበረውን ነገር ሁላችሁም ታውቃላችሁ። ስለሆነም በዚህ እውነት ውስጥ ትውልድ ብዙ ነገር ዘንግቶ ዛሬ ምንም ነገር እንዳልተፈጠረ አድርጎ ብዙ ነገሮችን በቅድስት ቤተክርስቲያን ላይ ለማድረግ ሲሞክር ስናይ ልባችን ይሰበራል እና የአባታችን ትክክለኛና ወሳኝ የሆነ አቅጣጫ ነው። መጠንቀቁ ይሻላል። ምክንያቱም ይህ ህዝብ ከተነሳ አትችሉትም። በአጭር አማርኛ ይህንን ነው የምላችሁ። ከዛ በተረፈ የአቡነ ተክለ ሃይማኖትን ወላይታ ላይ ማየት ትችላላችሁ። የቅርብ ጊዜ ታሪክ መስጊድ የጭቃ ቤት የነበረውን መስጊድ የነበረውን ምን አድርገው እንደሰሩላቸው ታሪክ ማጥናት ትልቅ ነገር ነው። በዚህ አጋጣሚ እንግዲህ ዛሬ ወሳኝ ሀሳቦችን እንዲሁ ነካካላችኋለሁ። ብፁዕ አቡነ ሳዊሮስ በድንገት ታመው ሆስፒታል ገቡ የሚባለው ወሬ ውሸት ነው። ወንድማችንም በውስጥ ተው እንዲህ አይነት ነገር አታድርግ ብዬ ተናግሬያለሁ። ምክንያቱም ያልሆነ ነገርን ዝም ብሎ አባቶች ላይ ሟርት መናገር ተገቢነት ስለሌለው ማለት ነው። ስለዚህ እኛ አባቶቻችን አጥፍተዋል፣ ይቅርታ ተደርጎላቸዋል፣ ይቅርታ ጠይቀዋል። ከዛ በኋላ እንግዲህ አሁን መሰል ነገር ከረንት የሆነ ነገር ጥፋት ስናገኝ ነው እኛ መናገር ያለብንና እንደዚህ አይነት ንግግሮች ባይኖሩ ይበጃል ብዬ አስባለሁ። ግን አንድ ታሪክ ላውሳችሁና ከዛ ወደሚቀጥለው መርሃ ግብር እንሄዳለን። እንዳትረሱት ስሙ። This is the image of the 21 martyrs of Libya. They were persecuted, tortured. My son, he would tell the man who killed his own son, my son, they lied to you, they tricked you. What you believe is not the truth. Jesus loves you and Jesus forgives you. Let me tell you about Jesus Christ. He said, like he used that as an opportunity to preach them, and he said, we're on the same side. They tricked you to make you think to hate me and that you're doing God's service, that by killing my son, they tricked you to make you think that. But that's not the truth. Jesus loves you and we forgive you and we love you. That's the love. That's true Christianity at its finest. And this is why we're so proud of our 21 martyrs and their families, the great witness that they have. Powerful. Yes. Never forget. Yeah.
እንግዲህ ይህ የአይኤስ ዛሬም በሀገራችን እያረደና እየገደለ ያለው ቡድን ይልቁኑ በአብይ አህመድ እና በነ አህመዲን ጀበል በነ ኡስታዝ አቡበከር ያዙ ይልቀቁኝ እያለ ያለ ቡድን እድል ኃይል አላገኘም እንጂ ያልተናነሰ እንደሆነ በተግባር አይተነዋል። በነገራችን በአርሲ የተደረጉትን ነገር ሁሌ ነግሬያችኋለሁ። በቴሌግራም ብትጽፉልኝ ከአይኤስ የተለየ ነገር አላደረጉም፣ የባሰም ነው እና ዞሮ ዞሮ ግብፅ ቤተክርስቲያንም እንዲሁም ደግሞ በእኛ ቤተክርስቲያን በኤርትራም ጭምር ኦርቶዶክሳውያን ሰማዕትነትን ተቀብለዋል። እና አስቡት እንግዲህ ምንም ኢትዮጵያዊ ቢሆኑ ሰማዕትነታቸው የጋራ ነው። ስለዚህ የቅዱሳን ስንክሳራችን ይሄንን ነው የሚያወራው በነገራችን ላይ እና በእውነት ለመናገር በዚህ ያክል ይህንን የሚያረድ ቡድን እንግዲህ ሁሉ እስልምና አይደለም። ግን አሁን ችግሩ ምንድነው? ለምንድነው ሙስሊሞች ወጥተው የማይቃወሙት? ለምንድነው የማይተቃወሙት? ስለዚህ ይፈልጉታል የሚል የአንዳንድ ሰዎች ጥያቄ ነው ማለት ነው። ስለዚህ ይህንን ቡድን ካልተቃወሙት፣ የዚህ ቡድን ግብር ካልተቃወሙት እንግዲህ ያለን አማራጭ አንድ ላይ ነው የሚል ነው። ተወዳጆች፣ ሌላው እንግዲህ አንድ ነገር ልጨምርላችሁ። በወንድማችን ነጋሽ በዳዳ በጋዜጠኛ ነጋሽ በዳዳ በነጉ ሚዲያ ላይ የተላለፈ ነገር አለ። ጥቂት እንስማና ሀሳብ እሰጥበታለሁ። ምናልባት በሰሚ የምናወራ መስሎ ሊሰማው ይችላል። እንደ ሰምተን ከልኩ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የሚይዛቸው አይደለ? ክፍል ውስጥ ሲገቡ ይህ ማለት በቴክስት በሁሉም ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የሚይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዲውን እንዳታሰሱ ይመጣል። መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ይባል። በዚህ መጠን የተያዙት ይህ ማለት ሊቀ ዲያቆን ይዘናል ክርና መርፌ ሊሆን ሲገባ ማለት ነው። ይህ ማለት እንግዲህ ባለማዊ አንድ ሰው ከአንድ ሰው ጋር ወደ ግብረ ኖር ለመገናኘት ወደ አንድ ክፍል የሚገባው ረዥም ሂደቶች አሉ። ምናልባት በገበያ ስጋው ሊሸጥለት ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉም መረጃ እየተከታተልን የሚያዝናቸው ብሎ ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጣት ጋር እንደዚህ ያለ አረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይዘናል። አንዳንዶቹም የኛ ትልቁ ነገር ምንድነው? ዲያቆን ከሆነ ይህን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለብን ነገር አለ። ድንግልና መጠበቅ አለብን። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦልሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይህንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸው። ለእነሱ የበዛው ማስጠንቀቂያ እንደሆነ አንድ እሱ ነው። እነዚህ መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አለም ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለህዝብ እንናገራለን። አለቀ። የኛ የምንችለው ነው የምናደርገው። ሚዲያ ለኛ አዲስ አይደለም። በዓለማዊ ሚዲያም ስንሰራ ነበር። አንድ ኢንቨስቲጌሽን ትሰራለህ። ኢንቨስቲጌሽኑን ሰርተህ ለህዝብ ነው የምትሰጠው። የህግ አካላት ይወስዱታል። እንዲህ ማስረጃ ያለንን አካል ክቡር ስራ አስኪያጁ ያገኙን የምንለው ለዛ ነው፣ ለመስጠት። ሱባኤውን አንረብሽ። ሱባኤው መመለሻ የሚሆናቸው እኛም ስለምንገባ ከሱባኤው በኋላ አዲስ ዓመት ሳይመጣ ሀገረ ስብከቱን እናገኛለን። ይሄ ማስረጃ አለ። እነዚህን አካላት አግደው ካላቆሙ ገለል አድርገው ካላሳዩ በዚህ በኩል ደብር ያሉትን እናመሰግናለን። በይሁዳ መጽሐፍ እንደሚናገረው ሰዶማዊነት ጎረቤት ሀገርን ጭምር ያቃጥላል። በዚህ ጉዳይ ላይ ይህንን መርሃ ግብር ካየው በኋላ
እንደዚህ አይነት ወሬዎች እንግዲህ ሰው ባለበትና ይልቁኑ ዘመናል በሚሉ በተለያዩ ቦታዎችና ሃይማኖት ሳይገድበው ብዙ ነገሮች ነገሮች ይሰማሉ። ስለዚህ ወንድሞቻችንን ነገርም እኔም ተመልክቼዋለሁ። በእርግጥ ይህ ጉዳይ ላይ ትኩረት መሰጠት አለበት ብዬም ከማምን ሰዎች አንዱ ነኝ። ስለዚህ ይህ ጉዳይ ወደ አደባባይ ወጥቷል። እኛም ሰምተናል፣ ቤተ ክርስቲያንም ሰምታለች። ስለዚህ በእርግጠኝነት የምነግራችሁ እኔም ከአባቶቼ ጋር ተነጋግሬያለሁ። ነጋሽ በዳዳ ሚዲያና እነዚህ የዚህ ያሉ ልጆች ቤተ ክርስቲያን ጥበቃ አድርገላቸው ያለውን መረጃ ወደ ጠቅላይ ቤተ ክህነት ወደ ቋሚ ሲኖዶስ በአስቸኳይ ማቅረብ አለባቸው ብዬ አምናለሁ። ይህንን ደግሞ እግዚአብሔር ይመስገን መንገድ አስይዣለሁ። ምክንያቱም ቤተ ክርስቲያን እንደዚህ አይነት ነገር ነውር የሆነ ነገር የሚሰሩትን አንደኛ ቢቻሉ ንስሐ ገብተው ከግብራቸው እንዲመለሱ፣ ሁለተኛ ክፋቱ የከፋና የከረፋ ስለሆነ በአንድም በሌላ አፋጣኝ እርምጃ አንዳንዶቹንም ወደ ገዳም በማስገባት ወደ ጸሎት ቦታ በማስገባት በተገለለ ቦታ ይሄ ጉዳይ በመረጃና በማስረጃ ነው። ስለዚህ አሁን በደንብ ስሙኝ። ይሄ ነገር ተነግሯል። ወደ ኋላ መመለስ የለም። አሁን ነግውዬ እነዚህ ያሉት ዘማሪ ብሬ መሰል ሌሎቹን እንኳን አላቃቸውም። እያንዳንዱ የተጠቀሱ ግለሰቦች ያሉበት ቦታና ያሉበት ነገር ላይ እናንተም መረጃ ተቀብላላችሁ። ቤተ ክርስቲያንም በሕግ ክፍሏና በእያንዳንዱ ነገርን መርምራ በግልጽ አማርኛ ቤተ ክርስቲያን ውሳኔ ትሰጣለች። ስለዚህ አሁን ነገ ኑ ብንል የሆነ ነገር ብናወራ ወደኋላ የሚያፈገፍግ ሰው ካለ ቤተክርስቲያን የምትፈልገው መረጃና ማስረጃ ነው። ስለዚህ ጉዳይ የሚደረግበት ደብር ይታወቃል። እንግዲህ የስልክ ኮንታክት ሁሉ ተብሏል። መሰል ነገሮች ነው ወንድሞቻችን እየተናገሩ ያለው። ስለዚህ ይሄንን በፍጥነት እኔም ነገርኳችሁ በግልጽ ተነጋግሬያለሁ። ስለዚህ መረጃና ማስረጃቸውን ልክ እንደ ጋምቤላ ሀገረ ስብከት ጎጃም ላይ እንደተደረገው መረጃና ማስረጃ ይዘው መቅረብ ይችላሉ። በአሁኑ ሰዓት ብፁዕ አቡነ ሪያቆስ እንግዲህ ትላንትና በስቲያ ተነስተዋል። ይሁንና ግን ቤተክርስቲያን ዝግጁ ናት። ሰዶማዊነት የማንታገሰው የሀገርና የጎረቤት ሀገር አጥፊ የቆሻሻ ነገር ነው። ስለዚያውም ቤተክርስቲያን እንደዚህ አይነት ነገርን ትጠየፈዋለች። ታውቃላችሁ በቁርባን ሰዓት እንኳን ዝሙት ያለበት ነው፣ እንኳን ሰዶማዊ ዝሙት ያለበት ብላ ነው ጥዩፍ አይቅረብ የምትለው። ስለዚህ ነጉ ደውዬልሃለሁ፣ የድሮ ስልኬን ቀይሬ ስልክን ላገኝ አልቻልኩኝም። ከረንት በሚዲያ ግን ደጋግሜ ሞክሬያለሁ። ነጉዬ ነጋሽ በዳዳ በአስቸኳይ ይሄን መልእክት ለነጋሽ በዳዳ ደርሶልኝ እንዲደውልልኝ እሱ ጋር ስልኬ ስላለ እኔ ብዙ ጥር ያለው ብሬም ዘማሪ ብሬ ይህን ጉዳይ በእርግጠኝነት ሆኜ የምነግራችሁ ቤተክርስቲያን የሚቀጥለው ሳምንት እናንተ ከቻላችሁ ፋሲሊቴት ታደርጋለች፣ ጉዳዩን ለመስማትና ቡድን ለማዋቀር ማለት ነው። ይሄ ህመም ስለሆነ ማለት ነው። ስለዚህ የተባለው ነገርን እያንዳንዱ ነገር መታየት አለበት። እንዲህ አይነት ነገር ነውሮች ሰው ባለበት ይኖራሉ፣ ሰው ባለበት። ስለዚህ ይሄን የዘቀጠ ባህላችንን እምነታችንን የማይወክል ጥዩፍ ነገር ሁላችንም መጤፍ አለብን። መሰል በዚህ ጉዳይ ላይ የሚሰሩ በአንድነት ተባብራ ቤተክርስቲያን ሰዶማዊነትን በአደባባይ ከዚህ በፊት እንደተቃወሙ አባቶቻችን ዛሬም እኛም እንቃወማለን። ይልቁኑ ውስጣችን ገብተው በመረጃና በማስረጃ ያሉትን ቢቻሉ በምክርና በጸሎት እንዲታከሙ፣ ካልሆነ ነገር በግልጽ አገልግሎታቸው የማይታሰብ ነው። ሰውነታቸው እንዲቀጥልና የፓምፐርስ ተጠቃሚ እንዳይሆኑ እና ከዛ በኋላ ለሌሎች ደግሞ መራቢያ እንዳልኳቸው ነው። መጽሐፉ ጎረቤት ሀገርን ያቃጥላል ነው የሚለው እና ይሄንን እናደርጋለን። ወንድሞቻችን እንግዲህ ባለፈው በዚህ ጉዳይ ላይ እኛም ድምፅ ሆነናል። በዚህ ጉዳይ ላይ በስም አጥፊነት ተከሳችሁ ዋቴቨር ታስራችሁ ነበረ፣ ዋጋ ከፍላችኋል። አሁንም ወደኋላ መሸሽ የለም። አይዟችሁ፣ ጉዳዩን ጠቅላይ ቤተ ክህነት ማየት ይችላል። ይህን አንድ የቤተክርስቲያን ልጅ ነው የምነግራችሁ ማለት ነው። አንቀበልም ካሉ ነው ሌላ ነገር የሚሆነው። በእርግጠኝነት ግን አባቶቼን በቻልኩት አቅም አናግሬያለሁ። ስለዚህ መቅረብ አለባችሁ። ጉዳዩ መታየት አለበት። እያንዳንዱ ነገር
ወደፊት መምጣት አለበት። አንደራደርም፣ ሰዶማውያንነትን አንታገስም። ይህንን ከወዲሁ ልንገራችሁ። ምናልባት አሁንም አያይዤ የምነግራችሁ እንዲህ አይነት ነገሮችን እኛ በአደባባይ ስንናገር አንደኛ ነውር የሆነውን ነገር ነውር እንላለን። እኛ የሐዋርያው ቅዱስ ጳውሎስ በሐዋርያው ቅብብሎች የጌታ ኢየሱስ ክርስቶስ ቤተክርስቲያን ያለችን በቆሮንቶስ ቤተክርስቲያን በእናንተ መካከል አይደለም የሚለው፣ በእናንተ መካከል ከእንጀራ እናቱ ጋር ሌላ ነገር የሚያደርግ በግልጽ ተነግሮናል ማለት ነው። ስለዚህ በእኛ መካከል ሰዶማዊነት ካለ እንገልጣለን፣ እንናገራለን፣ አደብ እንዲገዛ እናስተካክላለን። ስለዚህ እኛ የቀልድ ወንጌልና የቀልድ ህይወት የላትም፣ ቤተክርስቲያን የላትም። ቅድም እንዳልኳችሁ እንታረዳለን። ቅድም እንዳልኳችሁ በእንደነዚህ አይነት ደግሞ ቆሻሻ ግብር ያሉ ደግሞ መጥተው ሊተናኮሱ ሊያደርጉ ይችላሉ። ስለዚህ ቤተክርስቲያን ትከላከላለች። ለማንኛውም እሴን እንስማ። እኔ አንድ ልንገራችሁ። እኔ ኦርቶዶክስ በመሆኔ በጣም ነው ፕራውድ የሚሰማኝ። እግዚአብሔር ፍቶኝ ነው በራችሁ እና ማርሽ ባንድ እኮ አደባባይ ላይ ነው እና መቼም ሙሉቀን ወደማይቀርበት ሄዷል አይደለ? እና ያልገባው ዘማሪ ብዙ ነገር ሲያደርግ እናያለን። እና አሁን እነዚህ ሰዎች አስቡ እንግዲህ እና ኦርቶዶክስነት መታደል ነው። አያችሁ፣ እኛ ኃጢአት የሆነውን ነገር ኃጢአት እንላለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ኃጢአተኛውን ይወደዋል፣ ኃጢአትን ግን ይጠላል። እና አሁን የኢየሱስ ወታደር ነኝ ብለው አሁን እነዚህ ሰዎች መጽሐፍ ቅዱስ እነዚህ ግለጡና አንብቡ ብትሏቸው አያውቁትም። እና ለዚህ ነው አስቀድሱ የምንላችሁ። የእኛ ቅዳሴ ምን ይመስላል? ነገራችን ምን ይመስላል? እስኪ ጥቂት ነገራችንን አሰማችሁ። መምህሬ ኢየሱስ ክርስቶስ ሆይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረደ የሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መሥዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነት እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ኅብስት በዚህም ኅብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። ይህንን ኅብስት ባርከው ይህንንም ጽዋ አክብረው ሁለቱንም አንጻቸው። ይህ ኅብስት ንጹሕ ሥጋ ይሆን ዘንድ ለውጠው። በዚህም ውስጥ ጽዋው ውስጥ የተቀዳው ወይን የከበረ ደም ይሁን። ለሁላችንም ያረገ ለነፍሳችንና ለሥጋችን ለልቦናችንን ፈውስ ይሆን ዘንድ አምላካችን ክርስቶስ የሁላችን ንጉሥ አንተ ነህ። ከፍ ያለ ምስጋናና ክብርም ስግደትን በአንተ እንልካለን። ቸር ከሚሆን ከሰማያዊ አባት ጋር ከአንተ ጋር ትክክል ከሚሆን ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ኦርቶዶክስ ማለት ትክክለኛ መንገድ፣ ቀጥ ያለ መንገድ፣ እውነተኛ መንገድ፣ የተስተካከለ መንገድ ከመጀመሪያ ጀምሮ የመጣ ያልተጣመመ፣ ያልተሰረዘ፣ ያልተበለዘ፣ ያልተከለሰ ማለት ነው። ኦርቶዶክስ ማለት እሱ ነው። በሌላ አገላለጥ ለምሳሌ አባቶቻችን ርቱዓነ ሃይማኖት ተብለው ይገለጣሉ። ሃይማኖታቸው የቀና፣ ሃይማኖታቸው የተስተካከለ፣ መንገዳቸው የቀና የተስተካከለ፣ ያልተጣመመ፣ ያልተበረዘ ማለት ነው። የ318ቱ ሊቃውንት አገላለጥ ነው ይሄ።
ኦርቶዶክሳዊ ማለት እሱ ማለት ነው። ቀጥ ባለ መንገድ ርቱዕ ሆኖ እውነተኛ ሆኖ ትክክለኛ ሆኖ ጻድቅ ሆኖ የሚጓዝ ማለት ነው ኦርቶዶክሳዊ ማለት። አሁን ቅድም ያሳየኋችሁ የቃለ ሕይወት ቤተክርስቲያን ቀድሜ እንግዲህ አባቶቻችን ቃለ ሕይወት ያሰማልኝ። የቃለ ሕይወት ቤተክርስቲያን ድሮ ጭብጨባ አትፈቅድም ነበር። በነገራችን ላይ እልልታ አትፈቅድም ነበር። በነገራችን ላይ ማለት ነው። በየጊዜው የሚገለባበት ነው። የኛ ቤተክርስቲያን ስርዓት ነው። ዶግማ ነው። አባታችን ያሬድ ዜማውን ሰደረልን። ሌሎቹ ይልቁኑ ያው እኛና ኤርትራ አንድ ነን። የግብፅ፣ የአርመን፣ የህንድና የሲሪያ የራሳቸው የሆነ ዜማ አላቸው። ግን እንደዚህ ቅጥ ያጣ አይደለም። አባቶቻችን ያስቀመጡልን ቀጥተኛና ርትት በሆነች መንገድ ነው የምንሄደው። ፕሮቴስታንትስ በዛ ነው የሚሄደው አይደለም። ይሄ የፕሮቴስታንቱ ሰው የሚናገረው እናሰማችሁ። ቻሌንጆቹም ከባድ ነበሩ። ለምሳሌ ሃሌሉያ ማለት አይቻልም ያኔ እና አንድ ሰውዬ ከኋላ ጋሽ ሰለሞን ታስታውሳለህ? ሃሌሉያ የሚል ሰውዬ ነበር። እየጮኸ ሰው ያስደነግጣል። ከዛ አንድ ቀን ጋሽ ኬዳሞ ጋሽ ጥላሁን ኃይሌ፣ ብርሃኑ ደረሰ፣ ዶክተር ሙላቱ ባፋ እንደዚህ ብቻ ቃለ ሕይወት ቱባ ሰዎች እየመጡ ጋሽ ኬዳሞ ጥያቄ ጠየቁኝ። ይሄ ሃሌሉያ እያለ የሚያስደነግጠን ሰውዬ ከየት ቤተ ክርስቲያን ነው አንተ ጻድቁ አሉኝ። ባጅ ለሁላችን ባጅ ተሰጥቶናል። ሙሉ ወንጌል ከሆነ ሙሉ ወንጌል እየተባለ ባጁን ማየት ነው ጋሼ ያልኳቸው። ከዛ በኋላ እውነትን ነው ብሎ ቆሞ ሲያዩ ሲመጣ ሰውየው አቃቂ ቃለ ሕይወት ነው። አሁን በቃለ ሕይወት ሃሌሉያ ተፈቅዷል፣ አሜን ተፈቅዷል። ሰው ጆክ ሲያምረው ኮሜዲየንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ። ሪንትሪዲቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪ ጫንጣም ቦቶቶ ኢምባጡ ቂቂቂ ማራጤና ጦጦም በጦ ቆርጫጭላ ባሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ተቁማ ጣጡጡጡጡጡ ሪጪማ ባጡ በጸሎት እግዚአብሔር ስሙ መቀለጃ ይችላል። እኛ የልዋ ወደ ትንቀይር ወደ ወተቀይር ወደ ወተቀይር የአብዛኞቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። ላሳበቻ ነው ጭፈራዬ አምላኬን እንደው ዝም ብሎ ቀኑን ሙሉ ያው በቃ ይቅርታ ብለዋል አይደል? ሶሪ በላቸው። ምን ብናገር አዝናናዋለሁ ነው። እግዚአብሔር ምስክር ይሁን። እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም የሚሉት ጋር ሂድስ አንድ ቡዳ አይወጣ፣ አንድ ፈውስ የለ። ነቃባቸው አይደል? አትስማቸው። እንደውም ከቻልክ አትሂድ እዛ ቸርች። የብዙ ምዕመናን እኔ ሁልጊዜ እንደማደንቃቸው እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ ነው። ቤተ ክርስቲያን፣ ቲያትር ቤት፣ እኛም ኮሜዲያን
ሆንን። ብራዘር እንደሱ አይደለም፣ እንደሱ አይደለም። እግዚአብሔር ምስክሬ that fire እንግዲህ እኔ ያለነሱ አላወራም። ያልነ በየጊዜው የሚቀያየር ትምህርት፣ በየጊዜው የሚቀያየር ልምምድ፣ በየጊዜው የሚቀያየር ለዚህ ነው የኔ ኢየሱስና ያንተ ኢየሱስ አንድ አይደለም ብሎ ፕሮቴስታንቱ እርስ በራሱ የሚጣለው ማለት ነው። ትውልድ ንቃ። ኦርቶዶክስነት መመረጥ ነው። ኦርቶዶክስነት መመረጥ ነው። ይህንን አስረግጬ እነግርሃለሁ እንደ አንድ የቤተክርስቲያን ልጅ። ግን አንዳንዶች ልትቀልዱብን ጊዜና ዘመን በዚህ ጊዜ መጡ በዚህ ጊዜ መጡ። አሁን ዛሬ ጠንከር ያለ ነገር በነገራችን ላይ ሶፊ ከአቶ ታዬ ጋር እንትን ብሏል። ታዬ ቦጋለ ጋር እኔም ከጀርባ አለው። በነገራችን ላይ በዚህ ጉዳይ ላይ ወጥረነዋል። እውነቴን ነው። እኔ ጋር መቅረብ ስለማይችል ወጥረነዋል። ዞሮ ዞሮ ግን ታሪክ የማያውቁ ታሪክ አዋቂ ሆነው ሲቀርቡ ታሪክ ይዛባል። ግን አንድ ኢንተረስትድ የሆነ ፕሮግራም ላሳያቸው። Informers welcome safely upcoming. This is the church belongs to Abuna Yimatanur, which was carved out in the 6th century and painted in that period of time. And why they built here is near to heaven, to be more spiritual and very quiet for meditation and to be hide themselves and their religion. This is Orthodox Christian church. So it was carved out from one single rock, painted directly on the rock, the biblical paintings from Old Testament and New Testament. Paintings, I heard that they are original. Yes, it is original painting. It's not retouched or repainted. The 24 courses we can see in the telescope wall. And it is less humid because of that, and safe with no rain, no wind, no sun. It is well preserved for more than 1500 years. Oh, looks amazing. Here, the biblical fathers from Old Testament. Abraham is in the middle, Isaac, Jacob. The details are amazing. Like you can see their faces, eyebrows, face, beard, their crosses, they're holding the Bible. And the founder of the church, Abuna Yimatanur. This is the founder of the church. He was one of the Roman soldiers, the Roman saint from Byzantine Empire. We Orthodox Ethiopian pray facing eastward direction. East is the symbol of paradise. Since the sun comes out, the light, natural light, given us the God. Sunrise. Sunrise. Yeah. So we have 3 sections. This is chanting. The second section is holy. The third section, after the curtain, which the priest come out, is holy of holy. The Ark of the Covenant. Absolutely beautiful. Thank you. እንግዲህ ፕሮቴስታንት ቱሪስቶች እየመጡ የዚህ ቅድስት ቤተክርስቲያን እውነተኝነት በብዙ እያረጋገጡ ነው። ከዚህ በፊት እንግዲህ አሳይቻቸዋለሁ። በ4ኛው መቶ ክፍለ ዘመን ይዘውት እንዴት ሰርቀው እንዳወጡት ሁሉ ይጣና ብዬ ያሳየኋቸው ብዙ ነገሮች አሉ። እውነት ለመናገር ብዙዎች እየመሰከሩ ነው። ለዚህ ነው እኔ ምንጩን ማድረቅ የሚል ፕሮጀክት ይዘን እያንዳንዱ ለፕሮቴስታንት ዋናዎች የቅድስት ቤተክርስቲያን እውነት እንዲዳረስ ጨዋለሁ። ያኔ ያበቃል ፕሮቴስታንቲዝም በኢትዮጵያ። በነገራችን ላይ ይሄ ደግሞ ብዙ ነገር ተሳክቶልናል። እግዚአብሔር የተመሰገነ ይሁን። ብዙዎችን ወደ እኔ ቻናል ላይ በመግባት ትልቁ ቻናል ላይ ማየት ትችላላችሁ። ታላላቅ የፕሮቴስታንት ፓስተሮች ምንጩን ማድረቅ በሚለው ፕሮጀክት እውነቱ ገብቷቸው ወደ ቅድስት ቤተክርስቲያን እየተመለሱ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ይህ በእንዲህ እንዳለ በስተመጨረሻ ታዲያ አንድ ተግዳሮት ደግሞ አለ። የውጭውን እንዲህ ስንገልጥና በውስጥ ያለውንም እንዲህ ስናደርግ አንዳንድ የተቀበጣጠረ ትምህርት የሚያስተምሩ የፕሮቴስታንት ልምምድና ድርጊትን የያዙ አንዳንድ ግለሰቦች አሉ። ሰሞኑን በአባታችን በአባ ገብረ ኪዳን ላይ ዘመቻ ጀምረዋል። የእሳቸውን በማስመሰል በኤአይ የሚያደርጉት ንግግር አለ። በእርግጥ በስተመጨረሻ በዚህ ልጨርስ። በአባታችን ትምህርት እድል የሚል ትምህርት በቤተ ክርስቲያን አለን። በሱ ልጨርስ። አባታችን እንስማ። እድል የሚባል ትምህርት በቤተ ክርስቲያን አለ ወይ? የመጀመሪያው ጥያቄ። ጥያቄ 1 እድል የሚባል ትምህርት እኔ አንዳንድ ሰው ሰምታላችሁ አይደል? እድል ነው እንግዲህ ምን ይደረጋል? እድል ነው እንጂ እንደገና ደግሞ ለእድል ነው ማደግደግ። አንተ እድለኛ ነህ ምናምን ሲባል ትሰማላችሁ። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4
መጽሐፍ ቅዱሳዊም አይደለም፣ ኦርቶዶክሳዊም አይደለም። እድል የሚባለው በጣም ብዙ መንገድ አለ። ፕሪደስቲኔሽን የሚባል አለ፣ እድል ይባላል። ድርሻ የሚባል ደግሞ አለ፣ እሱ እድል ይባላል። ከዛ ደግሞ ድርሻ ማለት ስጦታ ማለት ነው። ከዛ ደግሞ ኦፖርቹኒቲ የሚባል አለ፣ የሆነ ነገር ከሆነ ነገር ጋር ሲገጠም፣ ወይም የስራ በር ማለት ነው። የስራ በር ኦፖርቹኒቲ ማለት ለምሳሌ በአጋጣሚ አሁን አንድ ሰው ቤት ሊሰራ ድንጋዩን መፍለጥ አቅቶት እምቢ ሲለው መብረቅ ወርዶ ያን ድንጋይ ቢፈልጥለት ተጋጠመልኝ፣ ወቅትና ወቅቱ ተገናኘ እንደማለት ገጠመለት ከሱ ጋር ከሂደቱ ጋር እና ኦፖርቹኒቲዎችን መጠቀም የሚባል አንድ በሊደርሽፕ ትምህርት ይሰጣል። አብዛኛው ሰው ወጣት ከሆነ በቃ ያቀድከው ነገር ያንን እድል ተጠቀምበት ይባላል። የተፈጠረን በር ተጠቅመህ ግባ እንደማለት ነው ያኛው ኦፖርቹኒቲ የሚባለው። ይሄ እድል የሚባለው ግን እነሱ የሚያወሩት ስለ እጣ ፈንታ የሚባለው ነገር። እጣ ፈንታ የሚባለው ማለት የሰውየው ማንነት ነው። የሰውየው ማንነት ተወስኗል። በቃ ድሃ እንድትሆን ከተወሰነብህ ድሃ ትሆናለህ ማለት ነው። ወይም ደግሞ ሀብታም እንድትሆን ከተወሰነልህ ሀብታም ትሆናለህ። ጥሩ ሰው እንድትሆን ከተወሰነልህ ጥሩ ሰው ትሆናለህ። እንደሱ ነው። ነገር ግን እነዚህ ትምህርቶች በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። እድል፣ ህይወት ቀጣይ፣ ህይወት ቆራጭ የሚባሉ 3 አማልክት ሁላ ነበሩ። እነዚህ አማልክት የሰውን እድል ይወስናሉ ተብሎ ይታሰባል። ከዋክብት ጭምር የሰውን እድል ይወስናሉ ብለው ያስባሉ። ይሄኛው ኮከብ ሲወጣ በቃ ጥሩ እድል አገኛለሁ፣ ይሄኛው ኮከብ ሲወጣ ደግሞ ጥሩ እድል አገኛለሁ። ዛሬ ጨረቃ ወጥቷል፣ እንዲህ ያለ ነገር ይጣመምብኛል። ዛሬ ደግሞ ፀሐይዋ እንደዚህ ሆናለች፣ ይሄኛው ይቀርብኛል። ጨረቃ ዛሬ ጎደሎ ናት፣ ጥሩ ነገር አይገጥመኝም። ጨረቃ አሁን ሙሉ ስለሆነች ደግሞ ጥሩ ነገር ይገጥመኛል። ማክሰኞ ቀን ከቀኖች ሁሉ በጣም ጥሩ ነው፣ ሰኞ በጣም ጥሩ ሳይሆን አይቀርም፣ ረቡዕ በጣም የተሻለ ነው እያሉ በቀን ማንነትን የሚወስኑ ናቸው። ቀን የሚያሻሽሉ ኮከብ ይወጡ። እነዚህም እድል ፈንታ እና ኮከብ ቆጠራ የሚለው ጠንቋዮቹ አሁን የመጡት አሁን መርጌታ ገሌ ምናምን እያሉ የሚጠነቃቁሉት እነዚህ ሁሉ የመጡት ከየት ነው? እነዚህ ኮከብ ቆጠራዎች ማለት ከጥንት የግሪክ አማልክት ጥንቁልና የመጡ ናቸው። ኮከብ ቆጠራ የሚባለው ማለት በዚህ ይሄንን መርጌታ ሆኖ የሚያደርግ ሊሆን ይችላል፣ ቄስም ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ምዕመንም ሊያውቀው ይችላል ጠንቋዮች። ይሄንን ግን ቅዱስ ባስልዮስ ዘቂሳርያ ስነ ፍጥረትን ባስተማረበት መጽሐፉ በ6ኛው ድርሳን ላይ ከዋክብት ለብርሃን መመላለሻ እንዲሆኑ የቀን ምልክት እንዲሆኑ ተፈጥረዋል እንጂ የማንንም ሕይወት አይወስኑም ብሎ ተናግሯል። ሄክሳሜሮን ወይም አክሲማሮስ በሚባለው መጽሐፉ ስለ ስነ ፍጥረት በተነተነበት መጽሐፉ ከዋክብት ለቀን ምልክት እንዲሆኑ፣ ለሌሊትና ለቀን ምልክት እንዲሆኑ፣ ለብርሃናት መለያ እንዲሆኑ፣ የመዓልትና የሌሊት መለያ እንዲሆኑ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል እንጂ የማንንም ዕጣ ፈንታ አይወስኑም ብሎ ቅዱስ ባስልዮስ ዘቂሳርያ ተናግሯል። ይህ በእድል የሰው ሕይወት ይወሰናል የሚሉት ጣዖት አምልኮ ነው ብሎ ቅዱስ ባስልዮስ ዘቂሳርያ 4ኛው ክፍለ ዘመን ላይ የነበረ የጥንቷ ቤተክርስቲያን አባት የሚባለው የመጽሐፍ ቅዱስ ተርጓሚ እንዲህ ብሎ ተናግሯል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14ን በተረጎመበት ድርሳኑ ላይ ሲናገር ከዋክብት ወይም ፀሐይ፣ ጨረቃ፣ ከዋክብት የማንንም ዕጣ ፈንታ አይወስኑም። ጨረቃይቱ ትሙላን ትጉደልን፣ ጅራታዊው ኮከብ የሚወጣ የአጥቢያ ኮከብ የሚወጣ የማንንም ሕይወት አይወስኑም። የሰው ሕይወት በእግዚአብሔር እጅ የተያዘ ነው። 318ቱ ሊቃውንት ከቅዱሳን ሐዋርያት በሰበሰቡልን ወይም ከሐዋርያት የጥንት ትምህርቶቻቸው እንደተሰበሰበ ከሚነገርለት ከሃይማኖተ አበው ምዕራፍ 125 ቁጥር 9 ላይ ኢትኩን በትእምርታት በምልክት የምትመራ
አትሁን። በምልክት የምትመራ አትሁን። ወይ ተቀያሪ ኦፍ በወፍ የምታሟረትም አትሁን። እችኛይቱ ወፍ ጮኸች፣ ጥሩ ድል ይገጥመኛል። እችኛይቱ ወፍ ደግሞ እንቅፋቴ ናት። አይ ይቺ ወፍ አገኘኋት እንግዲህ ቀን የጠሙሎ የሚውል አትበል። ወይ መሰሬ ስር ማሽ ቅጠል በታሽ አትሁን፣ ጠንቋይ አትሁን። ወይ ትሁን ሀበረቃያን ሰብ ቅጠሉ ስሩን ቆፍረው ቅጠሉን በጥብጠው ወደሚረጩ ሰዎች አትሂድ። ዘፍዝፈው ያን በውሃ ዘፍዝፈው ወደሚረጩ ሰዎች አትሂድ። ወይም በሳት ጠብሰው ወደሚያጥኑ ሰዎች አትሂድ። ቃልዮት ያሰማልን። አባታችን እንደዚህ ደፍራችሁ በብዙ እያስተማራችሁ ስላላችሁ አባቶቼ ክብር ይሰማኛል። ቃልዮት ያሰማልን። ታዲያ እነ ግርማን የምንቃወመው በምንድን ነው? አጭር ነገር የግርማን እንስማና እንጨርሳለን። አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋው ደግሞ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው፣ ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማህበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ሥጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? አየ ምልክቱ ይሄ ነው። በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት፣ አንተ ምልክትን ስጠን ማለት ነው። ይህ ምልክት ደግሞ ምንድነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ ዓላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን ስንወስድ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለሌላው ለመሪውም ጭምር። መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለ400 ዓመትም ይሁን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ።
400 ዓመት ባርነት ውስጥ የኔ ዘር ይወድቃል አሉ። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ። ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል፣ ይሄ ጽድቅ ነው? ይሄ ነው ክርስትናችን? የክርስትናችን ዋጋ ከዲያብሎስ ጋር እንዲተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ይሄ ነው። ስለዚህ ለትውልድ ውስጥ አሻግሮ ማየት እንግዲህ ብሩካን እውነትን እውነት ብለን ዘመናችንን መጨረስ አለብን። ግርማ እንዲህ እያለ ነው። ቁርባን የምንቆርበው ለ7 ነገር ነው። ይኸው እድል ሲመክንብን እና ትውልድ ንቃ፣ እባክህ ትውልድ ንቃ። የግሪክ አማልክትን ትምህርት የእስልምናን ትምህርት ከሚያስተምር ከአቶ ግርማ መምህር ትሉታላችሁ ከነ ዮሐንስ ከነ ተስፋዬ ከሁለቱ ሄኖኮች መሰል ትምህርት ራቅ መልእክቴ ነው። ቀረብ ወደ ቤተ ክርስቲያን እናስቀድስ መልእክቴ ነው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ ውጡ። እውነትን ግዟት፣ አትሽጧት። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ